ዛሬ በምድራችን በኢትዮጵያ ላይ እንደዚሁም ከኢትዮጵያ አልፎ በመላው ዓለም በምትገኙ ኢትዮጵያና ኤርትራውያን ላይ የጽድቅ ተጽዕኖ ፈጣሪ ከሆኑ አስተማሪዎች ወይም ጌታ ከሰጠን ሰዎች መካከል አንዱን እንግዳ አርጌ ዛሬ ይዤላችሁ ቀርብ ያለው ቄስ ትዕግስቱ ሞገስን የማያውቅ ሰው አለ ብዬ አላስብም። በርካታ ትምህርቶቹና በርካታ የሱ ስብከቶች በየዩቲዩቡ በየቲክቶኩ በየፌስቡኩ ላይ ስትሰሙት ስታዳምጡት ከርማችኋል። ዛሬ በሲኤምኤን ቴሌቪዥን ደግሞ እንግዳ ሆነው በሕያው ምስክር ህይወቱን እንዳያካፍለን በመካከላችን ተገኝቷል። ቄስ ትዕግስቱ እንኳን በሰላም ወደ ሲኤምኤን ቴሌቪዥን መጣ። እንኳን ሰላም ጠበቃችሁኝ፣ ስለጠራችሁኝ አመሰግናለሁ። ተስፉ ሕያው ምስክር ቲቪ። አሜን አሜን። እንግዲህ በጣም ነው የማመሰግነው። በተለይ እንዳንተ ትላልቅ ደረጃ ላይ የደረሱ ሰዎች ብዙ ጊዜ ስብከት ብቻ ነው እንጂ ህይወታቸውን ለማካፈል ፈቃደኛ አይደሉም። ብዙ ጊዜ ስጠይቃቸውና ለምን እንደሆነ አይገባኝም እውነት ለመናገር። ምክንያቱም እግዚአብሔር ያሳለፈን ነገር ቀላል አይደለም። ደግሞ ከስብከት በላይ ደግሞ የህይወታችን ነው ትልቅ አስተማሪ የሚሆነውና ፈቃደኛ በመሆን ራሱ በጣም ተደስቻለሁ። እግዚአብሔር ይባርክ። እኔም ደስተኛ ነኝ። አመሰግናለሁ። አሜን አሜን። እንግዲህ ዛሬ ወደ ፕሮግራማችን ከመግባታችን በፊት እንግዲህ የህይወት ምስክርነቶች በርካታ የህይወት ምስክርነቶች እየቀረቡ ተመልክተሃልና ምናልባት በዚህ ላይ አስተያየት የምትሰጠው ነገር ካለ ምናልባት ለመግቢያ ለተመልካቾችንም ሰላም የምትለው ካለ አንተ ድርስ። ተመልካቾቻችን በክርስቶስ ኢየሱስ ስም ሰላም እላችኋለሁ። በእርግጠኛ እድሉን አግኝተን በሚዲያ ላይ ወጣን እንጂ ከኛ የበለጠ ዋጋ ለወንጌል የከፈሉ ደግሞ በእግዚአብሔር ቃል ሙላትና በእግዚአብሔር ፍቅር በሰውም ፍቅር እጅግ የሚበልጡ ብዙ ናቸው። በእውነት በየገጠሩ እኔ እንኳን ማቃቸው እና ለኔ እድሉን በማግኘቴ እንደዚህ ሆነ እንጂ ከሌሎች ይሻላለሁ ብዬ አስቤም አላቅም። ግን በትህትና እግዚአብሔር በህይወቴ የሰራውን ደግሞ በቃሉ ያነበብኩትን ለመናገር እድል ስላገኘው የተስፋም ቲቪ ይህን እድል ስላመቻቸልኝ በጣም አመሰግናለሁ። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። በጣም ነው እናመሰግነው። እንግዲህ ወደ ዛሬው ፕሮግራማችን ግባና ሕያው ምስክር ነው የሚለው ፕሮግራማችንና ሕያው የሆኑ ምስክሮችን በህይወታቸውም በኑሯቸውም ሕያው የሆኑ ምስክሮችን ነው የምናቀርበውና አሁን አንተ የደረስክበት ደረጃ ለመድረስ ብዙዎች ያልማሉ። ምክንያቱም በክርስትና ጤናማ ህይወት ያለው ሰው ከፍ ብሎ ለብዙዎች ጥቅም መዋል ማሰብ ይሄ ትልቅ ጤናማነት ነው ብዬ ነው የማስበውና ግን አንተ የደረስክበት ለመድረስ አንተ ያለፍክበትን ደግሞ ማወቅ አለባቸው ብዬ አስባለሁና መነሻህን ልጅነትን እንግዲህ አንዳንድ ነገሮች ሰምቻለሁ። ካሳንቺስ አካባቢ ማደግን ሰምቻለሁ። ያንተ ጎረቤቶች የሆኑ ዘመዶቼም አሉና እኔን አንተም መጀመሪያ ስንገናኝ በጣም ከ20 ምናምን ዓመት በፊት ወጣት ነበርክ። ያኔ ስታስተምር በጣም ነው የገረመኝ። ያኔ ታስታውስ እንደሆነ በጣም ተገርሜ ነበር። ምክንያቱም በዛ ደረጃ መጽሐፍ ቅዱስን መረዳት ያለው ሰው አለ ብዬ ብዙ ጊዜ ቤተክርስቲያን ውስጥ ያለው ውጥረት ምንድነው መጽሐፍ ቅዱስን በሚገባ የሚገልጽ ሰው ነው የጠፋው። የሚሰማ ሰው ግን አለ እና እግዚአብሔር ያን ሁሉ አሳልፏልና እስቲ ከልጅነትህ ከቤተሰቦች እንጀምር። ተስፉ እንግዲህ ያደግኩት በእርግጥ ለካሳንቺስ ቅርብ በሆነችው በኡራኤል ነው እና ከኡራኤልም ካባ ሰፈር ትባላለች። ካባ ስላለ ነው። ካባ ማለት የድንጋይ ተራራ እንደማለት ይሆነ እና እዛ አካባቢ ነው የተወለድኩት። አዲስ አበባ ውስጥ ነው የተወለድኩት። ኡራኤል ካባ ሰፈር ነው የተወለድኩት እና ለቤተሰቤ መጨረሻ ልጅ ነኝ እና ልጅ ሆኜ እንግዲህ አሁን በእንክብካቤ ስላደግኩ እናቴን በጣም ስለምትወደኝ እንዴት ልበል ቅምጥል ነበርኩ። ስለዚህ ለቅሶና ሰርግ አዳማቂ ነበርኩ እና መጫወት እወዳለሁ፣ ቀልድ እወዳለሁ። እንግዲህ ታላላቅ ወንድሞቼም አንድ እህት አለችኝ፣ ወደ 5 ወንድሞች አሉኝ። እንግዲህ እኔ መጨረሻ ነኝ ማለት ነው። ስለዚህ በእነሱ ጥላም ውስጥ አደግኩ። አባትና እናቴም አሉ። ያው አንድ ቤተሰብ ከአንድ እናትና አባት ነው የተወለድን ሁላችንም። አሁን የሉም ሁለቱም። በቅርቡ ወደ ጌታ ሄደዋል። ወንጌልን አምነው አባቴ ኦልሞስት ከ90 ዓመት በላይ ነበረ። እሱም መጨረሻው እድሜው ላይ ነው የተቀበለው። እናቴም እንደዚሁ እንጂ መጀመሪያ በጌታን ነበሩ ማለት ነው። እነሱ በኦርቶዶክስ በጥብቅ የኦርቶዶክስ አስተምሮ ነው ያደጉት።
እና ቅርባችሁም ስለሆነ ኡራኤል ኡራኤል ብቻ ሳይሆን ያደጉበትም ማህበረሰብ በጣም ጥልቅና ጥብቅ ነው በእምነታቸው። እኛም ፋሚሊ ሁሉ እንደዛ ነው በእርግጥ። እና ነገር ግን በኋላ እመጣልሃለሁ ስለነሱ እና የኔ አስተዳደግ ያው በልጅነት እንደዛ ሆነ። እዛ ኳስ ስንራገጥ ልጅ ሆነ እና አረሳቸውም። ጋሽ ፋንታዬ ይባላሉ፣ የቄስ ደረጃ አባት ናቸው። እሳቸው እኛ ሰፈር በዘመኑ ትልቅ ቤት ከሚባለው ትልቅ ቤተሰብ የሚባል አካባቢ ጎረቤት ነኝ እና እሳቸው እግዚአብሔርን ይወዳሉ እና ቤታቸው በድንጋይ ይደበደባል ያኔ በደርግ ሰዓት። እሳቸው ግን በቃ ከመመስከር እኛ ልጆችን ከማስተማር አይቆጠቡም እና ልጆኝም እህቴ ይዛኝ ትሄድ ነበር። እዛ ትዝ ይለኛል ጋሽ ፋንታዬ በስቅለት ዕለት ኢየሱስን እንጨት ላይ ተሰቅለው ድራማ አሳዩ። ራሳቸው ይገርማል። ተኝተው ጠረጴዛ መስቀል አጋድመው ሳሎን ቤት እላው ላይ ተኝተው ራቁታቸው እና እስከዛሬ የልጅነት አእምሮዬ ላይ ተቀርጿል። ኢየሱስ እንዲህ ነው የሞተላችሁ ብለው እንግዲህ ምን አለፋ ያንንም ዘር በላይ ተዘርቷል በልጅነት። ግን ሆኖም ኦርቶዶክስ አባቴ ይዞኝ ሄድ ነበር። እዛ እናስቀድሳለን። አብዛኛው ግዕዝ ነው ባይገባኝም ያሬዳዊ ቅዳሴው ግን በጣም ነው የምወደው። ይገርማል እንደው ነፍሴን እንትን ይለዋል። ዜማው፣ ጸናጽሉ፣ መቋሚያው ወራው ሲያሸበሽቡ ካህናት አንድ አይነት ለብሰው ከበሮ ሲመቱ ልነግር አልችልም። በጣም ነበር የምወደው እና ተመስጦ ያመጣብኛል። ከአባቴ ጋር አብረን እንጸልያለን። ስለዚህ የፋሲካ አዳር እዛው መቅደስ ውስጥ ነው የምናድረው። እንግዲህ የልጅነት ያ ሁሉ ውስጤ ነበር። ግን ደግሞ ጋሽ ፋንታዬን ቤት ይዛኝ ትሄዳለች። እናት እህቴ ነች። እናቴማ የማይሆን ነው። ከዛ ትንሽ አደግ ስል ሐዋርያው ዳንኤል ድሮ ፓስተር ዳንኤል ነው የምንለው ሐዋሪ ቦሌ ነበረ እሱ መሰረተ ክርስቶስ የምትባል እና እዛም ተወስደኛለች እና ያው እዛ መስኮት ጥግ ብለን በልጅነት ያንን የመንፈስ ቅዱስ እንቅስቃሴም ታሳየኝ ነበር። ግን ያም ሆኖ ከኦርቶዶክስ አልቀረው እና እንደዚህ እያለ የልጅነት ህይወት አንደኛ ደረጃ ቤተ መንግስት ነው የተማርኩት። አባቴ ቤተ መንግስት ይሰራ ነበር። ቤተ መንግስት የሚባል ትምህርት ቤት ነበር አለ? አዎ ነበር። አሁን ወደ 5 ኪሎ ሄዷል። ድሮ ቤተ መንግስት ግቢ ውስጥ ነበር። ግቢ ውስጥ ነው ብለህ ከዳሩ በሂልተን ሆቴልና በዋናው ቤተ መንግስት መሃል ነበረ እና ቤተ መንግስት የሚሰሩ ሰዎች የሚማሩበት እዛ ይሰሩ ነበር። እሳቸው አባቴ ይሰራ ነበር ከጃንሆይ ጋር እና እኔ አንደኛ ደረጃ እዛ ነው የተማርኩት። እንግዲህ እዛ ያው የጃንሆይ ወተት አለ፣ የጃንሆይ እንቁላል አለ። ምን ትዝታ አለ? ነው ቤተ መንግስት የመግባት እድል ነበረኝ በልጅነት። ጃንሆይን ማግኘት ተታቀል አላቅም ከሩቅ እንጃ፣ የልጅነት አይምሮ ነው ከሩቅ ነው እንጂ በፍጹም አባቴ ግን ያገኛቸዋል። ስለዚህ እኔ በሱ ምክንያት መታወቂያም ስለነበረኝ የመግባት እድል ነበረኝ። እዛ ትምህርት ቤቱም እዛው ነው፣ ቤተ መንግስቱም እዛው ነው፣ ገባ ነበር። እንግዲህ አንደኛ ደረጃ ነው ማለት ከ1 እስከ 6 እዛ ተማርኩ። 7 እና 8 ኡራኤል አንደኛ ደረጃ ምናምን የሚባል ትምህርት ቤት አለ። እዛ ኡራኤል የመንግስት ነው፣ እዛ ተማርኩ። እዛ 9ኛ ክፍል ገደማ መሰለኝ ቡታጅራ 1 አመት እዛ ኖርኩ። እህቴ ጤና ጥበቃ ውስጥ ሰራ ነበር። ቡታጅራ ከአዲስ አበባ እሷ ጉራጌ ክልል ማለት ነው። እሷ ብቻዋን እንዳትሆን እኔ ቡታጅራ። እንዴት ፈቀዱ? አንተ የመጨረሻ ልጅ ነህ? ሀገሩንም እወዳለሁ፣ ጉራጌንም ህዝብ በጣም እወዳለሁ። ሰራተኛ ህዝብ ነው። ግን አጋጣሚውን አግኝቼ ደግሞ ከሷ ጋር እዛ ኖርኩ። እሷ ስላለች እዛ ተማርኩ 1 አመት። ከዛ ተመልሼ ኮከበ ጽባ ይባላል ቀበና አካባቢ፣ እዛ
9ኛ እና 10 ይመስለኛል እዛ ገባው። ቮኬሽናል የእንጨት ስራ ነበር። እዚህ እዛ ወደ ተፈሪ መኮንን መንግስት አዛወረ። ለ2 ዓመት 11 እና 12 እዛ ገባን ማለት ነው። እንግዲህ ትምህርት ቤት ላይፌ ይሄን ይመስላል። ጥሩ ትምህርት ቤት ነው የተማርከው። እንግዲህ ጊዜው አንደኛ የሚባሉት ማለት ነው። እና አካዳሚካሊ እንኳን ይሄን ያህል ጎበዝ አልነበርኩም፣ ግን ትምህርት ቤቱ እንዳልከው ጥሩ ነው። ስለዚህ እናቴ በተፈጥሮ ኃይለኛ ነች እና እግዚአብሔርን ሳይሆን እሷን ፈራ ነበር እና ማምሸት የሚባል አይሞከርም፣ ዓለማዊ ነገር አትሞክርም እሷ እያለች። እንግዲህ እሷን ተጠቅሞ እግዚአብሔር ከዓለም ጠበቀኝ ወይ ይላሉ እና እሷ ታላላቅ ወንድሞቼም እህቴም ጭምር ያው እግዚአብሔርን እንድፈራ ረድተውኛል። እና ያ ተጫዋች ነኝ እንዳልኩ፣ ቀላጅ ነኝ። ከዛ ሆኖም ዓለማዊ ልማዶች ብዙ የሉኝም። በጣም አፋችንን ነበር የሚያስከፍተው። በጣም ቀልድ ያውቃል ብለው አብሮ አደገች ነግረውኛልና ልጅ ሆኜ እንደዛ ነበር። እና ይገርምሃል 11ኛ ክፍል ሆኜ ተፈሪ መኮንን እንደገባው ያኔ በእጣ ነው የሚመደበው፣ ኤሌክትሪክ፣ እንጨት ስራ ምን እየተባለ እና እጣው ሲጣል እንጨት ስራ ደረሰ። በፍላጎት ነበር መሆን የነበረበት፣ ግን አማራጭ የለም። እንጨት ስራ ውስጥ ገባው። አሁን እዛ ነው እንግዲህ ታሪክ የተጀመረው። ሁለተኛው ገጽታ ጌታችን ኢየሱስ በልጅነቱ እንጨት ሰራተኛ ነበር። የእሱን ስራ ነው የሰራው። እዛ አንድ ከቦሌ እዛ የሚማር ንጉስ ያሰፋ የሚባል ልጅ ነበር እና እሱ ክላስሜቴ ነው። አንድ ወንበር ላይ ነው የምንቀመጠው። እኔ ኦርቶዶክስ ነኝ፣ እሱ የምስጋና የገነት ቸርች አባል ነው። የምስጋና ነው መሰለኝ። ወንድማማቾች የሚባል ወደ ሳሪስ አለ፣ የዛ አባል ነው። አላሁ እና በጣም የፍቅር ሰው ነው ብታየው። ግን የተስፋዬ ጋቢሶን ብዙ ጊዜ እናገራለሁ። በሙሉ መዝሙሩን አውቀዋለሁ። እና አንድ ቀን በፉጨት እየዘመርኩ ጴንጤ ነው ያለኝ። አይ እኔ አይደለሁም፣ ግን መዝሙሩ በጣም ይመስጠኛል አልኩ። ለነገሩ እነ ታምራት እነ ደረጀ የድሮ ዘማሪዎች ያው የምታውቀው እነሱ ነበሩ በጊዜው። አይ አይደለሁም፣ ግን መዝሙሩን እወዳለሁ አልኩት። አንድ ጥያቄ ጠየቀኝ። መጽሐፍ ቅዱስን ታውቃለህ እንዴ አለኝ። እንዳልኩ እሰማለሁ እንጂ አላነብም። ኡራኤል ኦርቶዶክስ በሄድም ያው ግዕዝ ነው። አንዳንድ አውደ ምሕረቱ ላይ ጥቂት ቃል ነበረ፣ ብዙ አይደለም። ተከታታይነት ያለው ፋውንዴሽናል ትምህርት አልተማርም። አይ መጽሐፍ ቅዱስ አላነብም፣ እኔ ማንበብም እንደሚገባኝ አልቆጥርም፣ ምክንያቱም ቅዱስ የእግዚአብሔር ቃል ለበቁት ነው ለካህናት ነው የሚል አስተምሮ ነበር። እና አባቴም ሳነብ ማየው ገድላት እና ፉካሬማ ኢየሱስ ምናምን አይደለም የገድል መጽሐፍቶች እነሱን ነው። ሲደግምም ማለት ዳዊትን ይደግማል፣ ውዳሴ ማርያምን ይደግማል፣ ግን በግዕዝ ነው። ኢቭን እሱንም በአማርኛ አላውቀውም። እና ምን አለፋ አላውቅም ባይብልም ማለት ይቻላል። ብነግር ፈቃደኛ ነው አይደል? በደስታ ከዚህም ከዛም እያለ ከተፈሪ መኮንን ኡራኤል ድረስ አስበው በእግር ነበር የምንመጣው። እና የምንመጣው በእግር ስለሆነ ብዙ ለማውራት ተመቸው። እኔም ሆን ብዬ ነው በእግር ለመምጣት የፈለኩት። እና ይነግረኛል፣ አንዳንድ ያለቅሳለሁ። እሱ አያውቅም። የሚነግረኝ ቃል ሁሉ ውስጤን በጣም ያረካው ነበር። እኔን ቤት አድርሶ እሱ ወደ ቦሌ ይሄዳል፣ ወደ ቤቱ። የየቀን የዕለት ተዕለት ሆነ ማለት ነው። ያ ከዛ ቤተክርስቲያን በውስጥስ አለኝ። በደስታ አልኩት። እንጦጦ መካነ ኢየሱስ ወሰደኝ። አሁን ቄስ በሊና ነበሩ፣ ወደ ጌታ ሄደዋል። እሳቸው ሲናገሩ ጌታን የምትቀበሉ ሲባል ለመጀመሪያ ጊዜ ኦፊሻሊ ቆምኩ። በቃ ጌታን ቃል ኪዳን ገባሁ እና እሱ ሮብ እዛ ተቀብዬ እሁድ አዲስ አበባ መካነ ኢየሱስ ይባላል፣ በተለምዶ 5 ኪሎ
በቅድስተ ማርያም ገባ ብለህ ሄድ ኦፊሱ ማለት ከሙዚየሙ ጀርባ ቤተክርስቲያን አለ። ሄድ ኦፊሱ ባምቢስ ነው። ሄድ ኦፊሱ ባምቢስ ነው። እዛ እናት ማህበር ነች። እናት ማህበር ልክ ነው። በጣም ትልቅ ማህበር ነው። እዛ ወሰደኝ እና እዛ ተቀበሉኝ። እምነት ማጽኛ 1 አመት ተማርኩ። 76 ዓመተ ምህረትን በሙሉ ተማርኩ። መስከረም 5 ተመረኩ ማለት ነው። እምነቴን አጸናው ነው የሚባለው ያኔ 76 መስከረም 5 ኦኬ። ቀን ሁሉ ረሳለሁ። ይሄን ቀን አረሳው። ከዛ ባይብል ሰጡኝ። አሁን ንጉሴን ባይብል ተካች። በቃ ማንበብ ጀመርኩ። የልጅነት ታሪኬ እዚህ ድረስ እንግዲህ ይሄን ይመስላል እንደ ወፍ በረር። አይ በጣም ደስ ይላልና ከዛ አሁን ወደ አገልግሎት ነው የመጣው ወይስ ቆየህ በመመነት? እዛ እንዳልኩ በወቅቱ አስመራ ዩኒቨርሲቲ እድል መጥቶልኝ ነበር። ነጥብ ስንት እንደሆነ አንጥቼ፣ ግን ጦርነት ነገር ነበር። እናቴ ያልፈቀደችም። ከዛ 6 ኪሎ ዩኒቨርሲቲ ገባው እዚህ ቴክኖሎጂ። እዛ 1 አመት ያህል ተማርኩ እና ስራ አገኘሁ እየተማርኩ። 5 ኪሎ ነው 6 ኪሎ ቴክኖሎጂ 5 ኪሎ 5 ኪሎ ነበርኩ እና ስራ አገኘሁ። ጅማ ስራ አገኘሁ በልጅነት በጣም ስለጓጓው ሄድኩኝ ማለት ነው። ጌታንም በቅጡ አላቀውም ግን ወደዋለሁ። ስለዚህ መጽሐፍ ቅዱስ ይዤ ወደ ጅማ ሄድኩ ለስራ ማለት ነው። እንግዲህ ከ11ኛ ክፍል ጌታን አግኝቼ ጅማ እስኪሄድ የተወሰኑ አመታት 4-5 አመታት ያው ከቅዱሳን ጋር ነበርኩ። በኋላ ጅማ ዋሮ ኮሎቦ ቀበሌ ገበሬ ማህበር ይባላል፣ አረሳው ዴዶ ወረዳ ውስጥ ስራ አገኘሁ። የአንድ የኮሪያ የመስኖ ግድብ ነበር። እዛ የስቶር ኪፐር አይነት 1 አመት ከ2 ወር ነው የኖርኩት። ቤተክርስቲያን የለም፣ ኢቭን ኦርቶዶክስ የለም። በቃ ምን ልበል፣ ናፈቀኝ። ክርስትና ናፈቀኝ፣ መዘመር ናፈቀኝ፣ ማምለክ ናፈቀኝ። አልቻልኩም። ያን ጊዜ ብዙ ክርስቲያኖች አልነበሩም ማለት ነው ወይስ ቀበሌው አካባቢ ስላልነበሩ? እዛ ጅማ ሙስሊም ነው። በተለይ ዴዶ ያልኩ 100% ምንም ኦርቶዶክስ ቸርች እንኳን አላየሁም። እና እሱ ሰዎቹ ይወዱኛል በጣም፣ እኔም እወዳቸዋለሁ። እና ግን ቤተክርስቲያን የለም። እንዲያውም የሚገርመው 2 ማረሳው ትዝታ ገጥሞኛል። እዛ የቀን ሰራተኞች ኃላፊ ነበርኩ፣ ስቶር ኪፐር። መስኖ ይቆፈራል ለልማት ለገበሬዎቹ። ልክ 11 ሰዓት እነሱን ወደ ስራ አሰናብቼ ወደ ጅማ ከተማ ለማምለክ ጉዞ ጀመርኩ በእግር። እና ከሩቅ ሳየው ብርሃን አይቻለሁ፣ ግን የገጠር መንገድ ለካ ሩቅ ነው እንደምታየው አይደል? ያየኸው ይርካል። በእግር ጉዞ ጀመርኩ። ልክ ከምሽቱ 1 ሰዓት ገደማ ሲሆን ጨለመ። ሳትደርስ ማለት በቃ ጫካ ሆነ። ጅቦች መጡ። 2 ጅቦች ልክ እንደ በአንተ ርቀት ቁጭ ብለው ያዩኛል። እኔም ቆሜ አያቸዋለሁ፣ ግን አልደነገጥኩም። እዛ የምጠብቀው የማገለግልበት ድርጅት ዘበኛ ጅማ ድንች ሸጦ አህያ ላይ ተቀምጦ ጠበንጃ ይዞ እኔ ባለሁበት መጣ ማለት ነው። ይገርም። ስለዚህ በጨለማ ማለት ነው። በጨለማ ተአምር እኮ ነው። ባትሪ ያበራባቸው ጅቦቹ ደንግጠው ሄዱ። ይዞኝ ተመለሰ ወደ ከተማ። እንደዚህ አትሞክረው። ሁለተኛ መከረኝ። እኔም እሺ አልኩት፣ ስለናፈኩ ነው። ግን ሁለተኛ ቀን አልቻልኩም። ጉዞ ጀመርኩ እንደገና በዛው ሰዓት ቀደም ብዬ ነው። ቀደም ብለው አሁን ልክ ጫካው ጋር ልገባ ስል ጨለመብኝ እና ወደ ኋላ ሳይ አንድ ሎንቺና ከዴዶ ወደ ጅማ የሚሄድ ከሩቅ አየሁ እና እንዳያመልጠኝ ወደ ኋላ ተመለስኩ ማለት ነው። ሆቴል እያውለበለብኩ እና ሾፌሩ አየኝ፣ አቆመልኝ። ባዶን ከዴዶ እንዴት መጣ አልኩት። አይ ስኮርት ጎማ ወድቆ በመንገድ ላይ እየፈለኩ ነው የመጣሁት፣ ለካ አንተን ሊያገናኘኝ ነው አለኝ። እና አላስከፈለኝም፣ በነፃ ጅማ ወሰደኝ ማለት ነው። አይ እግዚአብሔር ጥማቴን አይቶ
እዛ ጅማ ማርያም ቤተክርስቲያን ገባሁ። ቤተክርስቲያን እኔ ቤተክርስቲያን የፈለኩት ቤተክርስቲያን ብቻ ይሁን። አዎ እዛ ቅዳሴ ነበር፣ ቅዱስ ቃል ነበረ። በጣም ደስ አለኝ። ግን በጌታ ነበር ከያ በጌታ ሆኜ የሚገርም ነው። አላቅም ሌላ እና ያው ኦርቶዶክስም ስላደኩበት አይቆረቁረህም። ያው ምንም አይቆረቁረኝም። አሁንም አይቆረቁረኝም። ደስ ይላል በጣም። አዎ ብዙ መልካም ነገር በጣም በጣም ያሳደገን ብዙ ነገር አለ። በጣም እውነት ነው። እና ያሬዳዊ ዜማ ስሰማ አሁንም ልነግርህ አልችልም የሚሰማኝ ሰው የሚገርም ተመስጦ የጸሎት ነበረ። አይ አባቴ በልጅነት ሁሌ ስለሚያሰማኝ ያሬዳዊ ዜማው ይገርመኛል። እሳቸው ዜማውን ይችላሉ ወይስ? አዎ እንደነሱ ባይሆንም ያው ትንሽ ትንሽ እዛ ቁጭ ብዬ ጸለይኩ ማለት ነው ማርያም። ከዛ ቅዳሴ አልቆ አልቤርጎ ለመያዝ ወጣሁ። ስወጣ ሁለት ሴቶች ሁለት ወንዶች መሰሉ፣ ወንድና ሴት የሆኑ አላውቅም፣ ጠፋብኝ። ከኋላ እናንተ ጴንጤ ጸረ ማርያም ብሎ በድንጋይ መታቸው አንዱ ከኋላ። አንተ ያየኸው? እኔ ያየሁ። ጴንጤ ናቸው ማለት ነው። ምልክት ሰጠኝ። እናንተ ጴንጤ ናችሁ? አዎ። እኔ እኮ ጸሎት ናፍቄ ነው፣ እባካችሁ ቸርቹ ሰዱኝ ስል እኛ እኮ አዳር ፕሮግራም እየሄድን ነው። አልቤርጎ አታድርም እኛ ምን ጸልይበት ብለው ሙሉ ወንጌሎች ይመስሉኛል። ትንሽ ቤት ነች። ይዘውኝ ገቡ። ግን ቤቱ ምንጣፍ ተደርጎ ልነግርህ አልችልም። ሌሊቱን ሙሉ ስንጸልይ ያደር። በየሳምንቱ ለአንድ ዓመት ሳልቀር ቀጠልክ። እዛ ከዴዶ ከዋሮ ኮሎቦ እየመጣው በየሳምንቱ በቃ ለኔ ያቺ ማረፊያው እዛ ምሰራበት ቦታ አንዳንድ ማባከኖች ነበሩ። እኔ ደግሞ ጌታን ወዳለው ፈራማለሁ። በስራቸውም አልተባበርኩ። እና አለቆቹም በቃ አልተመቸዋቸውም። እና በግልጥ ቢሮ ጠርተው አንተ በጽድቅ ነው የምትሰራው? አዎ አንድ ሳንቲም አልኩ። የልጅነት ፍቅር እንደ እብድ ነው እኮ የሚያደርግ የኢየሱስ ፍቅር። ስለዚህ በቃ ቢሮ በደንብ ጠርቶ ስናይህ አንተ ከኛ ጋር ብትሆን አይደለህም ራስህንም እኛንም ጎዳ በልቀቅ አለኝ። በደስታ አልኩት። ደብዳቤው እስከ ዛሬ ያለ ይሰጠኝ። ታታሪ ሰራተኛ ነው አሰናብተነዋል አለ። በጣም የሚገርም ያ የዴዶ ህዝብ እንዳልኩ ፍቅር ነው። ምን ያርጉኝ አልኩ። ከፍቅራቸው ብዛት ብርቱካን ነበራቸው ይሰጡኛል። እኔ አዲስ አበባ ይዤው አልሄድም። ያቅፉኛል፣ ይስሙኛል። ህዝቡ ማለት ይቻላል ይሰኘ እኔ ረስካውን አረሳቸው። አንድ ቀን መሄድ አይቀር እና በፍቅር ሸኙኝ። መጣሁ እልሃለሁ ወደ አዲስ አበባ። እዛ አዲስ አበባ እንደገባው መጀመሪያ የሄድኩት መካኒሳ መካነ ኢየሱስ ነው። ያኔ ሪቫይቫል ነበር። እኔ ስመጣ እነ ጌቱ መኮንን ነገራ እንደዚህ እንደዛ የሚባሉ ጋሽ መሆን ነው ማቃቸው። ሌላ ማንንም እዛ ሴሚናሪ ግቢ ውስጥ ትንሽ ቸርች አለች። አሁን የጸሎት ቤት ነች። ልክ እዛ ስገባ በሩ ላይ ቆማ አንዷ እኔን እያየች በልሳን ጸለየች። እኔ አላውቃትም፣ እሷም አታውቀኝም። ግን ልሳኗ መልእክት ያለው ነበር። በጣም ነው የምትናገረው። ተረዳኸው አንተ? አዎ። እኔ ይገርምሃል ከጅማ ጀምሮ ስመጣ የእግዚአብሔርን ድምጽ ጥሼ ነው የሄድኩት። በህልሜ ብዙ ጊዜ በህልሜ ነው የሚናገረኝ። የምትሄድበት ቦታ ጫካ ነው አትሂድ አለኝ በህልሜ። ስትሄድ ማለት ነው? ገና ሳልሄድ በፊት መሄድ አልነበረብኝ። እኔ ልጅ ስለሆንኩ ያን ድምጽ ጥሼ ነው የሄድኩት። ግን ድምጽ ሰምታል ገና በዛ በህልም በደንብ ነው የሚያናገረው። እስከ ዛሬ ድረስ ይሄ ማለት ገና ጌታ እንደተቀበልክ በጣም ሳትጸና በፊት አትሂድ። እኔ ግን ጓጓው። ደሞዝ ምንድነው? ስራ ምንድነው? ከዛ ግን ጸጸት ነበረኝ። አምላኬን በድያለሁ የሚል ስመጣ የሄድኩት መከኒሳ ነው። አሁን ለማጣራት የሄድኩት እግዚአብሔር ይቅር ብሎኛል ወይስ አሁንም አዝኖብኛል ነው። ከዛ ከቸርቿ ጀርባ አንድ ዛፍ አለ። እዛ ቁጭ ስል ከውስጥ ማን እንደሆነ አላውቅም ትንቢቱን ተረጎመው። ዛሬ ከጅማ ይመጣ
አንተ ውጭ ነህ ያለው ውስጥ ያለው ሰው ሞልቷል። ውስጥ ነው በማይክ በስፒከር ነው የምሰማው። አዎ እያለቀስክ ቁጭ ያልክ እግዚአብሔር አዝኖብኛል የምትል ማን ነው? ከጅማ የመጣው እኔ ነኝ፣ ማለቅስ እኔ ነኝ፣ አዝኖብኛል የምል እኔ ነኝ። ማን ነው እንደዚህ የተናገረው? ቆሜ ላይ ስል ለምን መንጠራራት ያስፈልጋል? እኔን ማየት ምንም ትርጉም የለውም። ዋናው መልእክቱ ነው አለ እና እግዚአብሔር ምሕረቴ ብዙ ነው ቤቴ ሰፊ ነው ይልሃል። ምንም አትጨነቅ ይልሃል። ከዛ አንዳንድ ድንጋይ ነገር ከውስጤ በቃ ውልቅ አለ። ነፃነት ተሰማኝ። ልክ እንዳለኝ እግዚአብሔር እዛ ሜክሲኮ ጥይት ፋብሪካ ይባላል። አሁን አማቱፋ ነበር የምንለው ስሙን አሁን አላውቅም። አሁንም ጥይት ፋብሪካ እዛ ነው የሚታወቀው። እና ውድድር አወጡ በአናጢነት። እኔ ዲፕሎማ አለኝ። በእንጨት ስራ ስወዳደር አለፍኩ። እዛ አናጢ ሆንኩ። እንግዲህ የመንግስት ስራ ከመጀመሪያና ጌታን ከተቀበልኩ መሃል እነዚህ ያሉ ከዛ ማዛ ጥይት ፋብሪካ ውስጥ በአናጢነት ስራ ጀመርኩ ማለት ነው። 13 ዓመት ነው የሰራሁት። እንግዲህ ምን አለፋ ባይብል ለማንበብ ተመቸ። ስራዬን እሰራለሁ፣ በረፍት ሰዓት ያነባለሁ፣ ጸሎትን ለመድኩ፣ ቃሉን ለመድኩ። ህይወቴ ተሰራ እዛ እና ባለቤቴንም እዛ ነው ያገኘኋት። አብረን ነበር የምንሰራው። አብራችሁ ነበር የምትሰራው። ግን የሚገርምህ ያ ቦታ መሰልጠኛ እንጂ መኖሪያ እንዳልሆነ መጀመሪያ ማውቃለሁ። ከመጀመሪያው ቀን ልክ ልጅህን ኬጂ ትምህርት ቤት ወስደህ ስትመለስ የሚሰማ ስሜት ነው የሚመስለው። ኢየሱስ እዛ አስገብቶኝ ከበር የሚመለስ ነው ይመስለኝ። ኦኬ እንጂ መኖሪያ እንዳልሆነ አውቅ ነበር። ግን ተሰርቼ እስካልቅ ምራቅ እስክወጥ ክፉ ደጉን እስካቅ እየተጠባበቀኝ ነበር ይመስለኛል። እዛ ባለቤቴን እዛጨው እኔም ጎለመስኩ በጌታ። ያው ጌታን ያደኩባት 5 ኪሎ መካነ ኢየሱስ እየተመላለስኩ እንደዚህ ያረኩ። አንድ ቀን አረሳውም ተጫዋች ነበርኩ አላልኩም ልጅ ሆኜ። ልክ በእነዚህ መሃል ድንገት ድምጽ የተዘጋ። ምን እንደዘጋው አላውቅም። በጣም ትንሽ ድምጽ ነው የምታወጣው። ኢቭን አሁን ቃለ መጠይቅ ለማድረግ እንኳን የሚመች አይደለም። ታክሲ 5 ኪሎ ለማለት ሰው ይዤ ነው የምሄደው እና ቢባል አልከፈታለ። ይሄ ጨዋትነቴ፣ ቀልዳኛ ፌዝኝነቴ እርግፍ አለ በዛ ውስጥ። ሳልወድ በግዳው ባይብል ብቻ ሆነ ስራዬ እና ባይብልን አንብቤ ሲጨርስ ድምጽ የተከፈተ አታም ገብቶኛል። እግዚአብሔር የሚገርም እና ምን ነው ተከፍቶልኝ እንደ ሌሎች በሆንኩል ነበር። ግን ለዓላማው እግዚአብሔር ጨካኝ ነው ታውቃለህ። በዛ ሂደት እዛ ጥይት ፋብሪካም እየሰራው ጥይት ፋብሪካ ስትል አሁን እኔ ትዝ ያለኝ የኔ ዘመድ እዛ ትሰራ ነበር ነግሬሃለሁና በጣም ፔንቴ የምትጠላ ዘመድ ነበረች። በጣም አክራሪ ኦርቶዶክስ ናት። ማን ነው ክርስቲያን ማለት እንደ ትግስቱ ነው ትላለች። አሁን በህይወት የለችም እና በጣም ጥሩ ምስክርነት ስለነበረ ሰምቻለሁ። አዎ ክብር ለእግዚአብሔር ይሁን። ሌሎችም አሉ ብዙ። እኛም ያው የእግዚአብሔር ጸጋ ነው እንጂ ይወዱ ነበርና ስፔሻል ምክንያት ምንድነው? ይወዱኛል በእውነት። እኔ ስፔሻል ምክንያቱን አላውቅም። እኔ ያው ባይብል ማንበቤን ነው የማውቀው። ተነግራችሁ ነበር የመጽሐፍ ቅዱስ ነገር? በደስታ የቀን ሰራተኞች ብዙ ስላሉ ኩልኩል ብለው ነው የሚሰሙት። ማንም ደፍሮ አይቃወመኝም። ኢቭን ኦርቶዶክሶች ይሰሙኛል። ለምንድን ነው የሚሰሙኝ? እኔ አልቃወምም የነሱን እምነት። መጽሐፍ ቅዱስን ግን ነው ማለት ነው። ደግሞ መጽሐፍ ቅዱስ የጋራችን እኮ ቢፈልጉ 81ዱን ማምጡ ትላቸዋለሁ። እና አዲስ ኪዳን ዮሐንስ ወንጌል ያው አንድ እኮ ነው። ምንም ቀኑና እነዚህ አፖካሊፕትስ ናቸው ኦልድ ቴስተመንት እንጂ ምንም ችግር አልነበረም።